በዲፕሎማቶች መንደር ሳር ቤት ላይ 100% ለሚከፍሉ ደንበኞች በ35% ቅናሽ አፓርትመንቶችን ቴምር ፕሮፐርቲስ ለሽያጭ አቅርቧል። በተጨማሪም በአያት፣ በፒያሳ፣ በአዋሬ እንዲሁም በተክለ ሃይማኖትና በጋርመንት ላይ ከ10% ቅድመ ክፍያ ጀምሮ በ3 ዓመት ጊዜ ውስጥ በረጅም ጊዜ ያከፋፈል ሁኔታ ያለምንም ተጨማሪ ክፍያና ወለድ የቤት ባለቤት መሆን ትችላላችሁ። በተጨማሪም በ2,500,000 ብር ሙሉ ክፍያ አሊያም በ500,000 ብር ቅድመ ክፍያ ገላን ኮንዶሚኒየም መሃል ላይ ሱቆችን እነሆ ይሎታል ቴምር ፕሮፐርቲስ። ለበለጠ መረጃና ሳይቱን ለመጎብኘት በ0921 75 22 22 ቴምር ፕሮፐርቲ ብለው ይደውሉ። ሰላም እንዴት ናችሁ? ፍሬ ህይወት ዮሐንስ ነኝ። በአፍሪካ ቀንድ በተለይም በኢትዮጵያ በኤርትራና በሌሎች ጎረቤት ሀገራት መካከል እየተፈጠሩ ያሉ ኢኮኖሚያዊ፣ ማህበራዊና ፖለቲካዊ ጉዳዮችን በትንታኔ ይዤላችሁ ቀርባለሁ። በተለይም ደግሞ ከኢትዮጵያ ቀይ ባህር ጥያቄ ጋር ተያይዞ የሚነሱ ሀሳቦች ላይ አተኩራለሁ። በዛሬው ቆይታችን በሶስት አንኳር ጉዳዮች ላይ አብረን ቆይታ የምናደርግ ይሆናል። የመጀመሪያው ቀዳሚ አጀንዳችን የሆነው በኢትዮጵያና በኤርትራ ውጥረት ማዕከል ውስጥ የኤርትራ መንግስትን የጦር መሳሪያ ከማስታጠቅ ጀምሮ የኤርትራን አካሄድ እየደገፈ የሚገኘው የግብጽ መንግስት ሚዲያዎች የተለያዩ ሐሰተኛ ፕሮፓጋንዳዎችን እያሰራጩ መሆናቸው ተሰምቷል። ከነዚህ ፕሮፓጋንዳን ከሚያሰራጩ ሚዲያዎች መካከልም ስቴፕ ኒውስ የተባለው እንግዲህ ሚዲያ ይፋ ያደረገው ዶክመንተሪ የብዙዎችን ቀልብም ስቧል። ዶክመንተሪው ኢትዮጵያና ኤርትራ መካከል ያለው ውጥረት እንዲሁም ደግሞ በኢትዮጵያ አሁን ላይ በትግራይ ክልል ያለው ውጥረት መነሻ በማድረግ የአፍሪካ ቀንድ ካርታ ቀያሪ የሚል ስያሜም ሰጥቶታል። የአፍሪካ ቀንድን ካርታ ይቀይራል ተብሎ ግምት የተሰጠው ውጥረትን በተመለከተም ዝርዝር መረጃዎችን ይዤላችሁ ቀርቤያለሁ። ሁለተኛው አጀንዳችን ፕሬዝዳንቱ በወደቡ ላይ ወስነዋል። ወደቡና የአየር ማረፊያዎች እንግዲህ ተላልፈው ሊሰጡ የሚችሉበት ውሳኔ መተላለፉም ተሰምቷል። የራስ ገዟ ሶማሌላንድ መንግስት ለአሜሪካ የማዕድን ጉድጓድ ቁፋሮ እንዲሁም ደግሞ የጦር ቤዝ ለመገንባት የሚያስችል አካባቢዎችን በመስጠት የሉዓላዊ ሀገርነት እውቅናን ለማግኘት የምታደርገውን ጥረት ተከትሎ ሶማሊያ ያጸፋ ምላሽ ሰጥታለች። በዚህ ጉዳይ ላይም ሰፋ ያለ ዳሰሳን ይዤላችሁ ቀርቤያለሁ። ሶስተኛውና የመጨረሻው አጀንዳችን የሆነው የቀይ ባህር ባለቤት የሆነው የአፋር ህዝብ አሁንም በድጋሚ የቀይ ባህርና ኢትዮጵያን ያላቸውን ትስስር ከዛም በተጨማሪ ኢትዮጵያ ከቀይ ባህር ተገላ የምትቀርበት ምንም አይነት መንገድ እንደሌለ በመግለጽ ዲሞክራሲያዊ እንዲሁም ደግሞ ፍትሃዊ አጠቃቀምና የባለቤትነት መብታቸው እንዲከበርላቸው አዲስ ተቋም እንግዲህ ይፋዊ መግለጫ አውጥቷል። ተቋሙ ምን ይፋዊ መግለጫ አወጣ? ከዚህ ተቋም ጋር ተያይዘው የሚነሱ ሀሳቦች ምንድናቸው? በሚሉት ላይ ዘርዘር ያሉ ሀሳቦችን ይዤላችሁ ቀርቤያለሁ። ለዩቲዩብ ቻናል አዲስ ከሆናችሁ አሁኑኑ የደወል ምልክቷን ተጭናችሁ ቻናሌን ሰብስክራይብ በማድረግ ቤተሰብ እንድትሆኑ ጋብዛችኋለሁ። ቻናሌን ሰብስክራይብ አድርጋችሁ ቤተሰብ ከሆናችሁ ደግሞ ላይክ እና ሼር በማድረግ ለወዳጅ ዘመዶቻችሁ እንድታጋሩ ጠየኳችሁም። ወደ ቀዳሚው መረጃም ተሻገርኩኝ። በመሃል ፒያሳ በምናስገነባው ሳይት ላይ 30% ቅናሽ ባለ 1 መኝታ 5.1 ሚሊዮን የነበረው 3.6 ሚሊዮን፣ ባለ 2 መኝታ 8.4 ሚሊዮን የነበረው 5.8 ሚሊዮን፣ ባለ 3 መኝታ 12 ሚሊዮን የነበረው 8.4 ሚሊዮን ሲሆን ይህ ዋጋ የወጣው 70% ባንዴ ከፍለው ቀሪ 30% ዲስካውንት ተደርጎላቸው ነው። ቀስ እያሉ በግንባታ ሂደት ለሚከፍሉም ከ10% ቅድመ ክፍያ ጀምሮ አመቻችተናል። ለበለጠ መረጃ ከታች ባሉት ስልኮች ይደውሉ። የመጀመሪያው ቀዳሚ አጀንዳችን የሚሆነው በኢትዮጵያና በኤርትራ መካከል እየተባባሰ በመጣው ውጥረት ላይ ወደ ጦርነት ያመራሉ እየተባለ ባለበት በዚህ ወቅት ላይ ናሽናል የተባለ ድረገጽ የግብጽ መንግስት ኢትዮጵያ በህዳሴ ግድቡ ላይ ያላትን አቋም የምትቀይር ከሆነ ኢትዮጵያ ወደ ቀይ ባህር እንድትገባ የራሴን ጥረት አደርጋለሁ ወይም ደግሞ የኢትዮጵያን ቀይ ባህር ጥያቄ እደግፋለሁ የሚል ውሳኔ ላይ መድረሱ እየተነገረ ባለበት በዚህ ወቅት ላይ እንግዲህ ስቴፕ ኒውስ የተባለ የግብጽ መንግስትን የተለያዩ ፕሮፓጋንዳዎችን በማሰራጨት የሚታወቅ ሚዲያ አሁን ላይ ኢትዮጵያ እያደረገች ያለችው እንቅስቃሴ በሰሜኑ ክልል ላይ እየተደረጉ ያሉ ውጥረቶች በሙሉ የአፍሪካ ቀንድን ካርታ የሚቀይሩ መሆናቸውን ያስቀምጣል። ስቴፕ ኒውስ ያወጣው ዘገባ ላይ በኢትዮጵያ ፌደራል መንግስትና በህወሓት መካከል ያለው ውጥረት ኢትዮጵያን አደጋ ላይ የሚጥል ከማድረጉም በተጨማሪ ይህንን መነሻ አድርጎ በአፍሪካ ቀንድ ከዛም ደግሞ በኢትዮጵያና በኤርትራ መካከል ያለው ውጥረትን ሊቀይር እንደሚችል በገለጸበት በዚህ አጭር ዶክመንተሪ 11 ደቂቃ 46 ሰከንድ አካባቢ በሚሆን ዶክመንተሪ ላይ ኢትዮጵያውን ላይ ያደረገች ያለችው እንቅስቃሴ እየታጠቀቻቸው ያለችው አደገኛ የጦር መሳሪያዎች ወደ ድንበር ያስጠጋቻቸው ያለቻቸው ሰራዊቶች ቁጥር አጠቃላይ ተደማምሮ የአፍሪካ ቀንድን ካርታ ሊቀየር የሚችል የአፍሪካ ቀንድን አሁናዊ ሁኔታ ሊቀየር የሚችል
ሀያላን ሀገራትን አሰላለፋቸውን እንዲያጠናክሩ ከኢትዮጵያ በተቃራኒ ቆሙ ሀገራትም ተቃራኒ የሆኑበትን አቅማቸውን እንዲያጎለብቱ ደግሞ ኢትዮጵያን እየደገፉ ያሉት እና አሜሪካና እና እስራኤል ያሉ ሀያላን ሀገራት ደግሞ ለኢትዮጵያ ያላቸውን ድጋፍ አጠናክረው የአፍሪካ ቀንድ ሀገራት ላይ በሁለት ጎራ የተሰለፈ አሰላለፍን ሊፈጠር የሚችል መሆኑን ጭምር ስቴፕ ኒውስ ገልጿል። ስቴፕ ኒውስ በኢትዮጵያና በኤርትራ መካከል ያለው ውጥረት ላይ ባለው እንቅስቃሴ ላይ አሁን ላይ የተባባሰ የመጣው የፌደራል መንግስቱና የህወሓት መካከል ያለው ውጥረት ጠቅላይ ሚኒስትር ዶክተር አብይ አህመድ ከዓመት በፊት የሰሩት አይነት ስህተት ሊሰሩ ነው የሚል አይነት አውድን ይዞ ቀርቧል። በነገራችን ላይ ጠቅላይ ሚኒስትር ዶክተር አብይ አህመድ ከህወሓት ጋር የተደረገ በነበረው ውጊያ ላይ ስህተት ሳይሆን የተሰራው አገር ለማፍረስ አገር ለማገለባበጥ አገርን ለመበጥበጥ ሲንቀሳቀስ የነበረው የህወሓት ቡድን ተገቢው እርምጃን የተወሰደበት ነገር ግን በጦርነቱ ወቅት ላይ የህወሓት ቡድን ራሱን ከህዝብ ጋር ሲቀላቅል የነበረበት ሁኔታ የትግራይ ህዝብን ከፌደራል መንግስቱ ለመነጠል ሲያደርግ የነበረው እንቅስቃሴ አሁን ድረስ የትግራይ ህዝብ ላይ ጠባሳን እንዲያሳርፍ አድርጎታል። የትግራይ ህዝብ በድንኳን በሐዘን ተቀምጧል። የትግራይ ሴቶች ተደፍረዋል። የትግራይ ሴቶች ሌሎች የሰብአዊ መብት ጥሰቶች ተፈጽሞባቸዋል። በትግራይ ህዝብ ላይ የሰብአዊ መብት ጥሰት እንዲደረግ አድርጎታል። ከዚህ የሰብአዊ መብት ጥሰት ጋር ደግሞ በተያያዘ ራሱ ህወሓት ዛሬ ላይ አጋሪ ነው የሚለው የሻዕቢያ ጦር አክሱም ላይ የፈጸመው የዘር ጭፍጨፋ፣ ሌሎች የመሳሰሉ ጥፋቶችን ዓለም አቀፍ ተቋማት፣ ዓለም አቀፍ የሰብአዊ መብት ተቋማት፣ ሚዲያዎች ያረጋገጡበት ሁኔታ ነው ያለው። በዚህ አሁን ላይ ባለው የኢትዮጵያ ፌደራል መንግስትና የህወሓት ግጭት ላይ የግብፁ ሚዲያ እንደሚለው ከሆነ ጠቅላይ ሚኒስትር ዶክተር አብይ አህመድ ሁለተኛ ዙር ጦርነትን ለማስጀመር የሚያስችል እንቅስቃሴን አድርገዋል ወይም ደግሞ እያደረጉ ነው ይላል። ከዚህ ጋር በተያያዘ የሰሜን ኢትዮጵያ ላይ አሁን ላይ ያለው ጦርነት ወይም ደግሞ አሁን ላይ ያለው ዝግጅት እጅግ አስፈሪ የተባለ የጦር እንቅስቃሴ ነው ካለ በኋላ ሮይተርስን ዋቢ አድርጎ የሚያቀርበው እንደ ኢኮኖሚስት እና ሮይተርስ ይዞት በወጡት ዘገባ የኢትዮጵያ ፌደራል መንግስት በትግራይ አዋሳኝ አካባቢዎች ላይ አደገኛ የጦር መሳሪያ የጫነን ወይም ደግሞ አደገኛ የጦር ትጥቅን የታጠቁ ወታደሮችን አሰማርቷል። የሀገር ሉዓላዊነትን የሀገርን ዳር ድንበር ማስጠበቅ ስለሚገባ ከዛ በተጨማሪ ደግሞ በህወሓት አስገዳጅ ሁኔታ ውስጥ ያለው የትግራይን ህዝብ ማዳን፣ የትግራይ ህዝብን መከላከል፣ የትግራይ ህዝብን መጠበቅ ስለሚያስፈልግ የፌደራል መንግስቱ ጦሩን አስጠግቷል። ይህ የጦር ማስጠጋት ወይም ደግሞ ይህ የጦር እንቅስቃሴ በግብፅ ፖለቲከኞች ወይም ደግሞ በግብፅ የሚዲያ አካላት ላይ ሲተረጎም ትርጓሜው የሆነው በሰሜኑ አቅጣጫ ላይ ኢትዮጵያ እጅግ አደገኛ የተባለ አስፈሪ የጦር እንቅስቃሴን ጀምራለች። ይህ የጦር እንቅስቃሴ ደግሞ ህወሓትን በቀጥታ የሚሆን በተዘዋዋሪ መንገድ ለሚደግፉት የኤርትራና የግብፅ መንግስት ስጋት ሆኖባቸዋል። ምክንያቱም አሁን ላይ ግብፅ በህዳሴ ግድቡ የደረሰባትን ሽንፈት በቀይ ባህር ለማጣጣት ወይም ደግሞ በቀይ ባህር ለማወራረድ በምታደርገው ጥረት ላይ አንደኛ መጠቀሚያ አድርጋ የያዘችው የህወሓት ቡድንን ነው። የህወሓት ቡድን የኢትዮጵያን የውስጥ ሰላም በማተራመስ አገሪቱ እንዳትረጋጋ ኢትዮጵያ እያነሳች ያለችው የቀይ ባህር አጀንዳን ወደ ጎን በመተው ሙሉ ትኩረቷን ውስጣዊ ሰላምን ማረጋጋት እንዲሆን ከፍተኛ ጥረት ይደረጋል። ከዚህ ጋር በተያያዘ ከህወሓት ጋር ብቻ ሳይሆን በአገር ውስጥ የሚንቀሳቀሱ ሌሎች ታጣቂ ቡድኖችን ጭምር ሱዳን ላይ፣ ካይሮ ላይ፣ አስመራ ላይ በተለያዩ ጊዜያት ስብሰባዎችን በማድረግ የጦር መሳሪያ ድጋፍ ተደርጓል። የፋይናንስ ድጋፎች ተደርጓል። ከፍተኛ የሚባሉ የታጣቂ ቡድን አመራሮችን በሀገራቸው ላይ እንግዳ አድርገው መደበቂያ አድርገው አስቀምጧቸዋል። እነዚህ የሚያሳየው ግብፅ አሁንም በኢትዮጵያ የውስጥ ጉዳይ ላይ ጣልቃ በመግባት እየፈተፈተች መሆኑን ነው። ይህንን ለመሸፋፈን ጥረት ያደረገው ስቴፕ ኒውስ ግን የኢትዮጵያ መንግስት አሁን ላይ በሰሜኑ አቅጣጫ ላይ አስፈሪ የተባለ የጦር እንቅስቃሴን በማድረግ ሀገሪቱን ለሁለተኛ ዙር ጦርነት እያዘጋጃት ነው የሚገኘው የሚል ሐሰተኛ ዘገባን አቅርቧል። አሁን ለኢትዮጵያ በተደጋጋሚ ለፌደራል መንግስቱ በተደጋጋሚ ለህወሓት እያቀረበ ያለው የሰላም ጥሪ እንዲሁም ደግሞ ለኤርትራ መንግስት እያቀረበ ያለውን የሰላም ጥሪ አንቀበልም ያሉት እነዚህ ኃይሎች በግብፅ እይታ ሲታዩ ኢትዮጵያ እያደረገች ያለችው አካሄድ የዲፕሎማሲ ትርጉም ሊሰጠው የማይችል የጦር ትንኮሳ ነው ይላሉ። የኤርትራው የማስታወቂያ ሚኒስተር ከቀናት በፊት ኢትዮጵያ አሁንም ለሰላም፣ ለውይይት፣ ለድርድር ዝግጁ ነኝ ብላ ባወጣችው መግለጫ ላይ እነሱ ግን ሐሰተኛ መረጃን በማሰራጨት ሐሰተኛ የሆነ ፕሮፓጋንዳቸውን በመንዛት ኢትዮጵያ ለሰላም ሳይሆን አስገዳጅ የሆኑ ነገሮችን ለማድረግ ዝግጁ ናት ይላሉ። በኤርትራና በኢትዮጵያ መካከል ያለው ውጥረት አሁን ላይ የቃላት ጦርነቱ እጅግ ተጠናክሯል። ከዛ በተጨማሪ ግን ህወሓት የኤርትራን አጀንዳ በመቀበል
ሁለተኛ ዙር ጦርነት ለመክፈት ዝግጅት እያደረገ ከፍተኛ የሚባሉ የህወሓት አመራሮች ሚስጥራዊ መድረኮችን እያደረጉ ሹምሽረቶችን እያደረጉ ጊዜያዊ አስተዳደሩን እየተቃወሙ የመከላከያ ሰራዊት በሉዓላዊ ሀገር ግዛት ላይ እንዳይንቀሳቀስ ጭምር መብት ተጥሷል፣ ህግ ተጥሷል የሚል ሐሰተኛ መረጃቸውን እያሰራጩ ባሉበት በዚህ ወቅት ላይ የኢትዮጵያ ፌደራል መንግስት የትግራይን ህዝብ ለመጠበቅ የሀገሪቱን ሉዓላዊነት ለመጠበቅ ያደረገው የጦር እንቅስቃሴ በግብጽ እይታ ላይ በኤርትራ በኩል በመጠቀም ልታደርግ የነበረውን የጦር ጥቃት የሚመክት በመሆኑ ግብጽ በደንብ አድርጋ እየተቃወመች ትገኛለች። ለዚህ የውሸት ማስረጃቸው መረጃ አድርገው የሚያቀርቡት ደግሞ ከቀናት በፊት እንደነገርኳችሁ ሮይተርስ የተባለ የሚዲያ ተቋም ነው። ይሄ የግብፁ ሚዲያ ከዛም በተጨማሪ የግብጽ ባለስልጣናት ሮይተርስን ዋቢ አድርገው በሳተላይት መረጃ እንደተገኘው እንደሚሉት ኢትዮጵያ ከፍተኛ የሚባል የጦር ሰራዊቷን ወደ ድንበር እያስጠጋች ነው። 250 የሚጠጉ የጭነት ተሽከርካሪዎች እየተጠጉ ነው። ደግሞ ወታደሮች በከፍተኛ ቁጥር እየተጠጉ ነው ይላሉ። ወታደሮቹ ብለው ያሳዩቸው ወይም ደግሞ እዚህ ቪዲዮ ላይ የምትመለከቱት ወታደሮች የኢትዮጵያን ወታደራዊ ዩኒፎርም ያለበሱ፣ ታንኮቹ ተሽከርካሪዎቹ የኢትዮጵያ ታርጋ የሌላቸው፣ ሰንደቅ ዓላማው ራሱ የኢትዮጵያ ሰንደቅ ዓላማ ያልሆነ አረንጓዴ ቢጫ ቀይ የሚል ሰንደቅ ዓላማ ስለሆነ ብቻ ኢትዮጵያ ነች የሚል ሐሰተኛ ፕሮፓጋንዳን ቀርጸው የሚያሳዩበት እንቅስቃሴን ፈጥረዋል። ሐሰተኛ ፕሮፓጋንዳን ግብጽ እያደራጀች ነው ያለችው። ይሄንን ሁሉ በምታረግበት በዚህ ወቅት ላይ ግን ሚዲያው እንደገለጸው ዓለም አቀፉ ማህበረሰብ ኢትዮጵያን በዝምታ እየተመለከታት ነው ይላል። ዓለም አቀፉ ማህበረሰብ በኢትዮጵያና በኤርትራ መካከል ያለው ውጥረት ደግሞ በፌደራል መንግስቱና በህወሓት መካከል ያለውን ውጥረት ለምንድነው በዝምታ የሚመለከተው? በዝምታ የሚመለከትበት ዋነኛ ምክንያት ኢትዮጵያ አሁንም ድረስ ዓለም አቀፉን የሆኑ አካሄዶች ህጎችን በመጠበቅ ሰላምን ቅድሚያ በመስጠት የሀገርን ዳር ድንበር ለማስከበር እየተንቀሳቀሰች መሆኑን ዓለም የተረዳው ነው። ያላን ሀገራት ጭምር ለኢትዮጵያ እየደገፉ ያሉበት ሚስጥራዊ አካሄድ ኢትዮጵያ ዓለም አቀፍ ህጉን በመከተሏ ነው። ደግሞ እነ ኤርትራ ኢትዮጵያ ሉዓላዊ ሀገርነትን ጥሳ ወረራ ልትፈጽምብኝ ነው እያለች ያለችው ኤርትራ ደግሞ ዓለም አቀፍ ህጉን ጥሳ በኢትዮጵያ ወታደሮቿን እያንቀሳቀሰች በትግራይ ክልል ላይ እያንቀሳቀሰች ሀገር ለማፍረስ የሚሰራን የዱርዬ ስብስብን ፋይናንሻሊ በጦር መሳሪያ እየደገፈች ሉዓላዊነት ተጥሷል የሚል ሐሰተኛ ክሷን ደጋግማ እያቀረበች ነው ያለችው። ህወሓትም በተመሳሳይ የፕሪቶሪያው ስምምነት ዓለም በፌደራል መንግስቱና በህወሓት መካከል ያለው ጦርነት እንዲቆም በትግራይ ህዝብ ላይ ያለው እልቂት እንዲቆም በማሰብ ያቀረበውን የፕሪቶሪያ ስምምነት በፈረሙ ማግስት ኤርትራ አኮረፈች። የኤርትራ ኩርፊያ ዛሬ ላይ ህወሓት ሊከፍተው ላሰበው ለሁለተኛ ጦር ጦርነት መነሻ አድርገው በጀመሩት እንቅስቃሴ ላይ ህወሓት እያደረገ ያለው ነገር ወይም ደግሞ እየሄደ ያለበት ሂደት የፕሪቶሪያው ስምምነት ይከበርልኝ፣ እኔ ግን የፕሪቶሪያውን ስምምነት አላከብርም ወይም ደግሞ ፌደራል መንግስቱ እያከበረ እኔ እንደ ልቤ ልቦርቅ የሚሉ አካሄዶችን እያደረገ ነው ያለው። ለተባበሩት መንግስታት ድርጅት በተደጋጋሚ ደብዳቤዎች ተጽፏል። አንቶኒዮ ጉተሬዝ አዲስ አበባ መጥተው የአፍሪካ ህብረት መድረክ ላይ ከዲሞክራቲክ ኮንጎ እስከ ሱዳን፣ ከሱዳን እስከ ደቡብ ሱዳን፣ ከደቡብ ሱዳን እስከ ሌሎች የአፍሪካ ሀገራት ያለውን አሁናዊ የጸጥታ ጉዳይ፣ አሁናዊ የደህንነት ጉዳይ፣ አሁናዊ የግጭት ጉዳይ ላይ ሐሳብ አስተያየታቸውን ሲሰጡ ህወሓትን በተመለከተ ትንፍሽ አላሉ። እነዚህ ሁሉ ኢምፕሊኬት የሚያደርጉት ነገር ዓለም አቀፉ ማህበረሰብ ኢትዮጵያን በዝምታ እያያት ሳይሆን ኢትዮጵያ እየተከተለች ያለችው ዓለም አቀፍ ህጉን የጠበቀ አካሄድ አሸናፊ የሚያደርጋት መሆኑን ነው። ለዚህም ነው የግብጽ ሚዲያ ኢትዮጵያን ዓለም አቀፉ ማህበረሰብ በዝምታ እየተመለከታት ነው ያለው። የግብጽ ሚዲያ ስቴፕ ኒውስ ብቻ ሳይሆን ሌሎች ሚዲያዎችም ጭምር አሁን ላይ በኢትዮጵያ ሐሰተኛ ፕሮፓጋንዳቸውን እያሰራጩ ነው። የኢትዮጵያን ጦር የሚመስሉ አርቲፊሻል ኢንተለጀንስ ቪዲዮዎችን፣ አርቲፊሻል ኢንተለጀንስ ፎቶዎችን በመጠቀም የኢትዮጵያ ጦር በትግራይ ክልል አደገኛ እርምጃ እየወሰደ ነው የሚል ሐሰተኛ መረጃን እያሰራጩ ነው ያሉት። እነዚህን ሁሉ የሚያደርጉት ማዕቀብ ለማስጣል ነው። ይሄ ባለበት ሁኔታ ላይ ግብጽ ምናለች? በህዳሴ ግድብ ላይ ኢትዮጵያ ያላትን አቋም ካለሰለሰች የቀይ ባህር ጉዟን ደግፋለሁ ማለት ኤርትራ አታዋጣኝም። የኢትዮጵያ ጦር አሁን ላይ ያለው ዝግጅት ለነሱ ውሸት አድርገው እያጋነኑ ጥፋትን የሚያሳዩበትን ዝግጅት ኢትዮጵያ ደግሞ በፖዚቲቭ ቀይራ የኢትዮጵያ ጦር እያደረገ ያለው የድንበር እንቅስቃሴ ግብጽ በኤርትራ በኩል ፈጽሟል ለምትለው ጥቃት፣ ለምታስበው ውሳኔ፣ ለምትወስደው እርምጃ ተገቢ አለመሆኑን በይፋ የሚያረጋግጥበት መንገድ ተከፍቷል። ለዚህም ነው ግብጽ አሁን ላይ ወጥመዷ ሁሉ እንደሚበጠስ በመረዳቷ ከኢትዮጵያ ጋር ሰላም ለማውረድ የሚያስችል የሚመስል መቀራረብን ለመፍጠር የሚመስል አይነት አጀንዳን ይዛ ብቅ ያለችው። በዚህ ጉዳይ ላይ ሐሳብ አስተያየታችሁን ኮሜንት ሴክሽን ላይ አስቀምጡልኝ። ወደ ሁለተኛው አጀንዳ ተሻገርኩ።
ሁለተኛው አጀንዳችን በአፍሪካ ቀንድ ላይ እንግዲህ ኢትዮጵያ ወደ ቀይ ባህር ለመግባት የባህር በርና ወደብ ለማግኘት ጥያቄ ካቀረበችበት ጊዜ ጀምሮ ሌላኛዋ የኢትዮጵያ ቀጣይ መሪ ተዋናይ የሆነችው በአፍሪካ ቀንድ ላይ መሪ ተዋናይ ሆና ያለችው ራስ ገዟ ሶማሊላንድ ነች። ራስ ገዟ ሶማሊላንድ ከእስራኤል መንግስት የሉዓላዊ ሀገርነት እውቅናን አግኝታለች። እንደ ኢትዮጵያ የተባበሩት አረብ ኤምሬትና ህንድ የመሳሰሉ ሀገራት ደግሞ ከራስ ገዟ ሶማሊላንድ ጋር የሉዓላዊ ሀገራት ያላቸው አይነት ትብብር፣ ዲፕሎማሲያዊ ጥምረት፣ ኢኮኖሚያዊ ጥምረትን እየፈጠሩ ነው የሚገኙት። በዚህ ሁሉ ውጥረት ውስጥ የዓለማችን ሀያል ሀገር የሆነችው አሜሪካ የራስ ገዟ ሶማሊላንድን የሉዓላዊ ሀገርነት እውቅናን በሂደት ላይ ነው ያለው፣ በቀጣይ ጊዜያት እወስናለሁ ባለችበት በዚህ ወቅት ላይ እንግዲህ ከቀናት በፊት በሰራላችሁ ቪዲዮ እንደገለጽኩላችሁ የሶማሊላንድ መንግስት ለአሜሪካ ለማዕድን ቁፋሮ የሚሆንና ለጦር ቤዝ ግንባታ የሚውል ቦታዎችን በማቅረብ በድርድር ሉዓላዊ ሀገርነት እውቅናን ለማግኘት የሚያስችል እንቅስቃሴ ጀምሯል። ታዲያ ይሄን መነሻ አድርገው ሶማሊላንድ የሉዓላዊ ሀገርነት እውቅናን የምታገኝ ከሆነ የአሜሪካ የጦር ሰፈር በሶማሊላንድ የሚገነባ ከሆነ ሶማሊያን እየደገፈች ያለችው ቱርክ፣ ሳውዲ አረቢያ ከተባበሩት አረብ ኤምሬት ከአሜሪካና ከእስራኤል ጋር ፉክክር ውስጥ የማይገቡ መሆናቸውን በመረዳቷ ሶማሊያ ፈጣን የተባለ ያጸፋ ምላሽ የሰጠችው ለሶማሊላንዱ ግብዣ። ሶማሊያ በሰጠችው ያጸፋ ምላሽ ላይ የአሜሪካ መንግስት የሶማሊያን ወደቦች መጠቀም ይችላል፣ የአየር ማረፊያዎችን መጠቀም ይችላል፣ አሜሪካ የጦር ቤዟን በሶማሊያ ላይ መገንባት ትችላለች የሚል ቁርጥ ያለ ግብዣ ይዘው ቀርበዋል። ይህንን ግብዣ የሶማሊያው ፕሬዝዳንት ሐሰን ሼክ መሐመድ ለብቻቸው አይወስኑትም። በሶማሊላንድ የሉዓላዊ ሀገርነት እውቅና ማግኘት ጋር ተያይዞ ኢትዮጵያ የምትባል ሀገር ወደ ቀይ ባህር ትመጣለች የሚል ስጋት ያደረባቸው እንደ ግብፅና ጅቡቲ እንዲሁም ደግሞ ኤርትራ ያሉ ሀገራት የሶማሊያው ፕሬዝዳንት ሐሰን ሼክ መሐመድ በሶማሊላንድ በኩል የሚደረጉ የትኛውም አይነት ዓለም አቀፋዊ ድርድሮች፣ ዓለም አቀፋዊ የሀያላን ሀገራት ፉክክሮች እንዳይከናወኑ ለማድረግ ሶማሊያን በመጠቀም ሶማሊያ ወደቦቿን እንድትሰጥ፣ ሶማሊያ የአየር ማረፊያዎቿን እንድትሰጥ ባደረጉት ግፊት ነው የሶማሊያው ፕሬዝዳንት ሐሰን ሼክ መሐመድ አሜሪካን እባክሽ ነይ አልሚ የሚል ሀሳብ ያቀረቡት። በሶማሊያና በአሜሪካ መንግስት መካከል ያለው አሁናዊ ሁኔታ ይታወቃል። ከ1980ዎቹ መጨረሻ ጀምሮ በአውሮፓውያን አቆጣጠር ሁለቱ ሀገራት የሁለትዮሽ ግንኙነት ነበራቸው። አሜሪካ የሶማሊያን መንግስት ፋይናንሻሊ ስትደግፍ ነበር። የሽብር ቡድን ሶማሊያን ሉዓላዊነቷን እንዳያዳፍን፣ እንደ ሀገር እንዳያፈርሳት የተለያዩ ጥረቶችን ስታደርግ ነበር። እነዚህ ሁሉ እየተደረጉ ባሉበት በዚህ ወቅት ላይ አሜሪካ የራስ ገዟ ሶማሊላንድ የሉዓላዊ ሀገርነት እውቅናን የመስጠት ፍላጎት እንዳላት እያወቀች ሶማሊያ ከነ ቱርክና ከሳውዲ ጋር ማበሯ ዋጋ የሚያስከፍላት ጊዜ ላይ አሁን ደርሳለች። ለምን? አሜሪካ የቀይ ባህርን ደህንነት ለማስጠበቅ የየመኑ ሁቲ ቡድንን ስርዓት ለማስያዝ ሌሎች አማጽያንን ጭምር ለመቆጣጠር ኢትዮጵያ የምትባልን ስትራቴጂካዊ አጋር አጣምራ ይዛ ሶማሊላንድ ባለችበት የበርበራ ወደብ ለቀይ ባህርና በባብል አልመንደብ ወሽመጥ ላይ ለኤደን ባህረ ሰላጤ ስትራቴጂካዊ በሆነ የአፍሪካ ቀንድ ቦታ ላይ የጦር ቤዝ የመገንባት እንቅስቃሴዋን አጠናክራ ቀጥላለች። የአሜሪካ የአፍሪካ እዝ አዛዥ ጀነራል ዳግቪን አንደርሰን ኢትዮጵያና ሶማሊላንድ በተደጋጋሚ ሄደዋል። ሶማሊያን ግን አልረገጡም። ስለዚህ በህንድ ውቅያኖስ የሚዋሰኑ ወደቦች ያሏት ሶማሊያ፣ በሽብር ቡድን እየታመሰች ያለችው ሶማሊያ የትኛውም አይነት የልማት ስራ ለመስራት ሰላም እንኳን ገና ያላረጋገጠች እንደ ሉዓላዊት ሀገር እንኳን ለመቆም ኢትዮጵያ የምትባል ሀገር ሌሎች የአፍሪካ ሰላም አስከባሪዎች ያን አካባቢ ግዴታ መኖር እንዳለባቸው እየተነገረ ባለበት በዚህ ወቅት ላይ አሜሪካ መታ የጦር ሰፈሯን በወደቦቼ ላይ ትገንባ ወይም ደግሞ የጦር ቤዟን ትገንባ፣ አየር ማረፊያን ትጠቀም ብላ ያቀረበችው የምጎዳውን ተጎድቼ ራስ ገዟ ሶማሊላንድ የሉዓላዊ ሀገርነት እውቅናን ማግኘት የለባትም በሚል ምክንያት ነው። ሁለተኛው ምክንያት በአፍሪካ ቀንድ ላይ ከአሜሪካ ጋር ተወዳዳሪ እየሆነች ያለችው ቻይና በጅቡቲ ላይ የገነባችው የጦር ሰፈር በተጨማሪ ከሶማሊያ ጋር በታይዋን ጉዳይ ተመሳሳይ የሆነ አቋም ነው ያላቸው። ይህንን አቋሟን በመጠቀም ቻይናና አሜሪካ መካከል ያለውን ውጥረት ተጠቅማ ቻይና በሶማሊያ ላይ እንቅስቃሴ የምታረግ ከሆነ ከነ ቱርክና ከነ ሳውዲ ጋር ተጨምሮ አሜሪካ በቀጠናው ላይ ያላትን ድርሻ ወይም ደግሞ የበላይነት ለማስጠበቅ የሶማሊላንድን የሉዓላዊ ሀገርነት እውቅናን ትሰጣለች የሚለው ስጋት የሶማሌ መንግስት በይፋ ወታደራዊ ሰፈር ግንባታ አሜሪካ እንድታደርግ ግብዣ እንዲያቀርብ አስችሎታል። ለዚህ ነው አሁን ላይ ሶማሊያ ግራ በመጋባት ውስጥ ናቸው ያለችው። ኢትዮጵያን በሆቢዮ ወደብ በመጠቀም ወደ ህንድ ውቅያኖስ መግባት ትቻልሽ፣ የባህር በር ማግኘት ትቻልሽ የሚል ውሳኔ ከወሰኑ በኋላ የሶማሊያው ፕሬዝዳንት ሐሰን ሼክ መሐመድ ኢትዮጵያ የባህር መተንፈሻ ያስፈልገኛል ብላ
በሶማሊላንድ የበርበራ ወደብ አማካኝነት ደግሞ ወደ ቀይ ባህር ልግባ ስትል አሻፈረኝ እያሉ ያሉት ወላዋይ ከሆነ አቅማቸው በተጨማሪ አሁን ላይ በሀገራቸው እየደረሰው ያለው የምርጫ ሁኔታ እየደረሰባቸው ያለው የምርጫ አካሄድ ስልጣናቸውን ሊያሳጣቸው የሚችል መሆኑን ተረድተዋል። ስለዚህ አሜሪካ መታ ከሶማሊያ ላይ ወደቦቿ ላይ ጦር ቤዟን የምገነባው ከግብጽ ጋር ያላትን ግንኙነት ለማደስ ከነ ጅቡቲ ጋር ያላትን ግንኙነት ለማደስ ደን በቀጠናው ላይ እየተንቀሳቀሰች ያለችውን ኢትዮጵያን ዲፕሎማሲያዊ ውድቀት ውስጥ ለመክተትና ኢትዮጵያን ከአሜሪካ ለመነጠል የሚካሄድ ሴራ የተሞላበት አካሄድ ነው። ጎበዝ እኛ ለራስ ገዟ ሶማሊላንድ የሉዓላዊ ሀገርነት ይሰጥ አይሰጥ በሚለው ጉዳይ ነው ሶማሊያ የምትጨነቀው እንላለን እንጂ ለነግብጽ ተቃራኒ ቆመችውን ኢትዮጵያን በቀጠናው ላይ ምንም ሚና እንዳይኖራት ስትራቴጂካዊ የሆኑ ቦታዎች ላይ እንዳትንቀሳቀስ ከዛ በተጨማሪ ዓለማችን ሀያላን ሀገራት ከኢትዮጵያ ጋር ጥምረት እንዳይፈጥሩ ኢትዮጵያን ለመጣመር የሚያደርጉበትን እንቅስቃሴ የማፍረስ አጀንዳ ይዘው ነው እነ ሶማሊያ እየተንቀሳቀሱ የሚገኙት። ለዚህም ነው ፕሬዚዳንቱ ወደቡ ላይ ወስነው የአየር ማረፊያ ላይ ወስነው አሜሪካ የጦር ሰፈሯን የጦር መኖሪያዋን ትገንባ በማለት ውሳኔያቸውን ያሳለፉት። ለሶማሊላንድ በኩል ለቀረበው ጥያቄ አሜሪካ ይፋዊ ምላሽ አልሰጠችም። ነገር ግን አምባሳደር ቲቦር ናጊ ሶማሊላንድ ያላትን የተፈጥሮ ሀብት መጠቀም እንደምትችልና እየገነባች ያለችው የተፈጥሮ ሀብቷን የመጠቀም አካሄድ እየገነባች ያለችው የዲፕሎማሲ ግንኙነት እየገነባች ያለችው የሁለትዮሽ ጥምረት ሶማሊላንድን ስትራቴጂካዊ ከመሆን ባለፈ በአፍሪካ ቀንድ ላይ ሀያልነቷን ለመገንባት የሚያስችላት ነው። ለዚህ ደግሞ ኢትዮጵያ የምትባል ሀገር ለሶማሊላንድ መተንፈስ ዋነኛዋ መሰረት ነች። ለዚህም ነው ሶማሊላንድ የኢትዮጵያን የባህር በር ጥያቄ በሂደት አየዋለሁ፣ የመጀመሪያው ምዕራፍ ግን የንግድ ስምምነቱን ተፈጻሚነት አጠናቀቅ ጨርሻለሁ ብሎ ፕሬዚዳንቱ የተናገሩት። በቀጣይ አሜሪካ የሶማሊላንድን ግብዣ ትቀበልና ሉዓላዊ ሀገርነት እውቅናውን ትሰጣለች ወይስ ደግሞ የሶማሊላንድን ግብዣ ውድቅ አድርጋ የሶማሊያ ወደብና አየር ማረፊያዎች ላይ የጦር ቤዟን ትገነባለች የሚለውን ጉዳይ አብረን ነው የምናየው። እንደሚያሳዩት ግን መረጃዎች ከሆነ አሜሪካ ኦልሬዲ በሶማሊላንድ በርበራ ወደብ አቅራቢያ ላይ ወታደራዊ ምሽግ ለመገንባት እንቅስቃሴ ጀምራለች። በዚህ ጉዳይ ላይ ሀሳብ አስተያየታችሁን አስቀምጡልኝ። ወደ ሶስተኛ የመጨረሻ አጀንዳ ተሻገርኩ። ሶስተኛውና የመጨረሻው አጀንዳችን የሚሆነው በኢትዮጵያና በኤርትራ መካከል የተፈጠረው የውጥረት ወይም ደግሞ ዋነኛው አሁን ላይ ያለው ዲፕሎማሲያዊ ውጥረትን ፈጥሮ ወደ ለየለት ግጭት ያመራል ተብሎ የሚጠበቅበት ዋነኛ አጀንዳ የኢትዮጵያ የቀይ ባህር መግቢያ ጥያቄ ወይም ደግሞ የአሰብ ወደብ የታሪክና የሕግ ይገባኛል ባለቤትነት ጥያቄ ነው። በተደጋጋሚ የአፋር ሕዝብ የቀይ ባህር ባለቤት የአሰብ ወደብ ባለቤት እንደሆነ ሲነገር ቆይቷል። የአፋር ሕዝብ የአሰብ ወደብ ባለቤት ከመሆኑ በተጨማሪ የአፋር ሕዝብ በኤርትራ የሚገኘው ከ1300 ኪሎ ሜትር በላይ ያለው የቀይ ባህር ዳርቻ ባለቤት እንደሆነ ጭምር ነው ሲገለጽ የቆየው። ይሄን መነሻ አድርጎ የኤርትራው ፕሬዝዳንት ኢሳያስ አፈወርቂ በተለያዩ መንገዶች የአፋር ሕዝብ ላይ ጭቆና ሲያደርስ ነበር፣ የመብት ጥሰቶች ሲደረጉ ነበር፣ ዲሞክራሲያዊ መብታቸውን ተገፈው ነበር፣ ፖለቲካ ውስጥ እንዳይሳተፉ ተደርገዋል። ከዛ በተጨማሪ የማንነት ጥያቄያቸውን ኢቭን መልስ እንዳያገኝ አድርገውታል። ስለዚህ አሁን ላይ በኢትዮጵያና በኤርትራ መካከል የተፈጠረው ውጥረት የአፋር ሕዝብ ዳግም የማንነቱን ጥያቄ እንዲያነሳ ዳግም የቀይ ባህር ባለቤት መሆኑን በይፋ እንዲያረጋግጥ የሚያስችሉ እንቅስቃሴዎች ተጀምረዋል። ለዚህም ነው የኤርትራ ወደቦች አሁን ላይ የተደረጉ ባሉ እንቅስቃሴዎች ኢትዮጵያ እያቀረበች ካለችው የባለቤትነት ጥያቄ በተጨማሪ የአሰብ ወደብ ባለቤት የቀይ ባህሩ ዋና መሪ ሆነው የአፋር ሕዝብ እንግዲህ የአፋር ዲያስፖራ ጽህፈት ቤት በሚባለው ጽህፈት ቤቱ በኩል አዲስ መረጃ አውጥቷል ወይም ደግሞ ተንፍሷል። የአፋር ዲያስፖራ ጽህፈት ቤት ቀይ ባህር የቤታችን ደጅ ነው ብሏል። ቀይ ባህር የቤታችን ደጅ ነው ማለት ቤት ካለ በር ስትከፍት ደጅ ነው። ይሄ ማለት ባለቤት ነው። ካንተ ቤት ፊት ለፊት ወይም ደግሞ ከናንተ ቤት ፊት ለፊት ያለ በር ላይ ደጅ ላይ ያለ ነገር የኛ እንጂ የጎረቤታችን አይደለም። ይሄ ማለት ቀይ ባህር የቤታችን ደጅ ነው ማለት የአሰብ ወደብ ባለቤቶቹ እኛ ነን። ከ1300 ኪሎ ሜትር በላይ የሚበልጥ ርዝማኔ ያለው የቀይ ባህር ዳርቻ ባለቤቶች እኛ ነን። ይህንን ካሉ በኋላ የቀይ ባህር አፋር ወይም ደግሞ ሌሎች አፋሮች ብቻ ሳይሆን የኢትዮጵያ አፋር አሁን የአፋር ዲያስፖራ ጽህፈት ቤት ነው መግለጫ ያወጣው። በሰሞኑን በተለያዩ ሀገራት ላይ ሰላማዊ ሰልፎችን ለማድረግ እንቅስቃሴዎች ተጀምሯል። ሰላማዊ ሰልፎቹ እንደ ሌሎች ሰልፎች ጩኸት ያልበዛባቸው ብስለት የተሞሉ መተላለፍ ያለባቸው መልእክቶች በአግባቡ የተላለፉባቸው ነገር ግን ብዙዎቻችን
በተለያዩ ሶሻል ሚዲያዎች ላይ መሳቂያና መሳለቂያ ሆኖ ያየናቸው ጥቂት ሰዎች ጠንካራ መልእክት ያስተላለፉ የኤርትራ መንግስት የአሰብ ወደብ ባለቤት እንዳልሆነ አስረግጠው የነገሩ መልእክቶች የተላለፉበት ሰላማዊ ሰልፍ ነው። እኛ ሰላማዊ ሰልፍ ብለን የምንቆጥራቸው ስድቦች የበዙባቸው ይውረዱልን ዳውን የምንላቸው አይነት መልእክቶች በቃን አምባገነናዊ አካሄድ ምናምን ተብሎ ጩኸቶች የሚበዙባቸው በጎጥና በጎሳ የተከፋፈሉ አይነቶችን ሰልፎችን ብቻ ስለሆነ ጠንካራ የሚባል ሀገራዊ መልእክት ዓለም አቀፉ ማህበረሰብ የአፋር ህዝብን ብቻ ሳይሆን የአሰብ ወደብ ባለቤት ማን እንደሆነ የተረዳበትን ይህንን ሰልፍ ብዙዎቻችን ማህበራዊ ድረገጾች ላይ ሲቃለሉ አይተናል። ምንም ቢሆን የአፋር የዲያስፖራ ጽሕፈት ቤት አሁን ላይ ባወጣው መግለጫ ግን የታሪክና የፍትሃዊ ተጠቃሚነት ጥያቄያቸውን በመግለጽ ኢትዮጵያ ከቀይ ባህር ርቃ የቆየችበት ጊዜ ተገቢነት የሌለው ፍትሃዊነት የሌለው ባለቤት ሆና በራሷ ንብረት ላይ እንደተገለለች ገልጸዋል። ከዛ በተጨማሪ የ130 ሚሊዮን ህዝብ ጥያቄ የሆነው የቀይ ባህር ጥያቄ የቀይ ባህር ደጅ ወይም ደግሞ የቤታቸው ደጅ የሆኑ አካላትን የነጠቀ አካሄድ ነው፣ ፖለቲካዊ ሴራ ነው፣ የጥቂት ግለሰቦች ውሳኔ ነው። ጥቂት ሀገር የሸጡ ሰዎች ዛሬ ድረስ የማይጸጸቱበት ለጥፋት የተፈጠሩ ግለሰቦች አሳልፈው የሰጡት እውነት ነው። ቀይ ባህር ዛሬ ድረስ ትውልድን እያንገበገበ እንዲነሳ የሚያደርግ ነው። ደን ምን ይላል? የአፋር ዲያስፖራ ጽሕፈት ቤት አርሱፋ የሚባል መሰል ንቅናቄ ነበረ በአፋር አካባቢ ላይ። ያ ንቅናቄ የዛሬ 3 እና 4 5 6 ዓመታት በፊት ከለውጡ መንግስት በፊት በነበሩ ጊዜያት ላይ የቀይ ባህር ባለቤት እንደሆነ የአሰብ ወደብ ባለቤት እንደሆነ ጭምር በመግለጽ የተለያዩ ሀሳቦችን ሲያንጸባርቅ ነበር። ንብረታችን ይመለስልን የሚል ሀሳብ ሲያነሳ ነበር። ያንን በሚያነሳ በነበረበት ጊዜ ላይ በኢትዮጵያ የነበረው መንግስት በኢትዮጵያ የነበረው ስርዓት የቀይ ባህር አጀንዳው ያልነበረ ኢትዮጵያ ወደብ ኖራት አልኖራት የማያሳስበው ሲያሳስበው የነበረው ጉዳይ የጥቂት ግለሰቦች የሀብት መካበት ስልጣናችንን እንዴት እናስቀጥል የሚል በመሆኑ የዚህ ቡድን ትግል እንግዲህ ሲጓተት መጥቷል። አሁን ላይ ግን የኢትዮጵያ የቀይ ባህር ጥያቄ ከመንግስት ይልቅ በመላው የኢትዮጵያ ህዝብ በኩል ቀዳሚ አጀንዳ ሆኗል። መንግስታችን ቀዳሚ አጀንዳ አድርጎት የቀይ ባህር ጥያቄን ለማስመለስ እየሰራ ነው። ህዝብ ግን 130 ሚሊዮን ህዝብ ህዳሴ ግድቡ ላይ ያሳየውን ብሔራዊ ትብብር ያሳየውን ብሔራዊ አንድነት በቀይ ባህር አጀንዳ ላይ ደግሞታል። ለዚህም ነው የ130 ሚሊዮን ህዝብ ጥያቄ ነው ተብሎ የቀረበው። ስለዚህ የአፋር ዲያስፖራ ጽሕፈት ቤት በይፋ ፍትሃዊ ተጠቃሚነታችን የታሪክ ባለቤትነታችን ይረጋገጥ። ቀይ ባህር የቤታችን ደጅ ነው፣ ባለቤቶቹ እኛ ነን። ኤርትራ ከየት አምጥታ ነው አሰብ ወደብ የኔ ነው የምትለው? የትኛው የታሪክና የህግ ማስረጃቸው ነው? የትኛው ዓለም አቀፍ ህግ የፈቀደላቸውን ነው አሰብ ወደብን ይዘው ባለቤት የሆነችውን ኢትዮጵያን እየገፉ የሚገኙት? ስለዚህ የቀይ ባህር አፋሮችን ጨምሮ በዙሪያው ያሉ የአፋር ህዝቦች ዛሬም ድረስ ጥያቄያቸው የቀይ ባህር ዳርቻ ይነሱ ነው። የአፋር ህዝብ የቀይ ባህር ባለቤት ነው፣ የአሰብ ወደብ ባለቤት ነው። ለዚህም ነው መብታችን ይከበር እያሉ ያሉት። በዲሞክራሲ አናሳትፋችሁ መብታችሁን አናከብርም የሚለው አካሄድ አምባገነናዊ አካሄድ ነው። እንግዲህ በየአቅጣጫው እየተነሱባቸው ነው ያሉት። ኤርትራ አሁን ላይ ሳትወድ በግዷ ለኢትዮጵያ ምስክር የሰጠው የአፋር ህዝብ ምስክር እንደሆነች ለኢትዮጵያ ምስክር ሆኖ አሰብ ወደብ ኢትዮጵያ እንደሆነ የመሰከረው ህዝብ ኢትዮጵያ ቀይ ባህር ላይ ሳትመለስ ወደኋላ የሚል አይደለም። በዚህ ጉዳይ ላይ ሀሳብ አስተያየታችሁን አስቀምጡልኝ። አብራችሁ የቆየሁት ፍሬ ህይወት ዮሐንስ ነበርኩኝ። በአፍሪካ ቀንድ በተለይም በኢትዮጵያና በኤርትራ መካከል ያሉ የፖለቲካ ኢኮኖሚያዊና ማህበራዊ ጉዳዮች ላይ አተኩራለሁ። ለዩቲዩብ ቻናል አዲስ ከሆናችሁ የደወል ምልክቷን ተጭናችሁ ቻናሌን ሰብስክራይብ ማድረግ እንዳትረሱ። በሌላ ዝግጅት እስከምንገናኝ ድረስም ቸር ቆዩልኝ።